ሰራተኛዋ አደይ ክፍል 38 ተለቀቀ። ፍቅር በድንገት ወድቃ ነበር። ባርኮቴና ዴቭ አንስተው ይዘዋት ገቡ። አንተ ደመቀ፣ ቆይ ምን አይነት ሰው ናት? ምን ይሁን ብለህ ነው ደመቀን ፍቅር የምታንገላታ? አደይ ፍቅር ወደ ቤት ሄዳለች። ትሰማኛለህ? በእኔ ምክንያት አንድ ሰው እንዲጎዳ አልፈልግም። ይኸውልሽ አደይ፣ ፍቅርን አሁን ነው የላኳት። እኔ አሁን ያስፈለግኩሽ ደሞዝሽን ልሰጥሽ ነው። ፍቅር ይህን ሁሉ ስራ የምታሰራኝ በአንቺ ብር እንደሆነ ከሰማ በኋላ እንቅልፍ አልተኛውም። እኔ ገትሌ ብያለሁ፣ እንደዛ አድርግ ብያለሁ። ባርኮትን አስጨንቀ የምታመጣውን ገንዘብ መወስድ መሰለኝ። አደይ በቃ ትዕግስቴን አትፈታታተኝ። ይህን ብር መውሰድ ያለብሽ ግዴታ። ይህን ብር ለማምጣት ብዙ ዋጋ ከፍያለሁ። ይህን ብር ለማምጣት የራስሽ ገንዘብ ስለሆነ ግዴታሽ ነው። ትወጫለሽ አደይ። ዳይመንድ እውነቱን ነው፣ ብሩን ተቀበይ። የውዴታ ሳይሆን የግዴታ ትቀበያለሽ ብሎ ዳይመንድ ለአደይ ብሩን ሰጥቷት ጥሏት ሄደ። አደይም በቁጣ ብሩን ተቀብላ ሄደች። ፍቅር፣ ባርኮቴ፣ ሊዱ ቁጭ ብለው ነበር። ባርኮት ይኸውልህ፣ ምንድን ነው? ደመቀ ጠርቶኝ ሄጄ ነበር። ፍቅርን አግቶ አንተ ወሰደው ገንዘብ ነው እንዴ ላንቺ ልሰጥሽ ቻለ? ፍቅር የኔን ደሞዝ ሳታው ነው ያን ሁሉ ውሸት እንዲዋሽ ያደረገችው። ፍቅር ቆይ ይህን ሁሉ ነገር ለማድረግ ምን አስፈለገ? አደይ ይሄ የአንቺ የላብሽ ውጤት ነው ያዡ አለ ባርኮቴ። ፍቅር ደግሞ ሲሻለሽ ከተረጋጋሽ በኋላ እናወራለን አለ ባርኮት። አደይ ብሯን ወሰደች። ሰላም ሰላም፣ ውድና የተከበራችሁ ሙቪ ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ምን ፈለግሽ? አይ ፍቅር፣ እያንዳንዷ አደይ ላይ እየሰራሽው ተግባር በሙሉ አንቺ ላይ ሆነ አይደል? በጣም ታሳዝኛለሽ። ይህን ከንቱ ሀሳብሽን ልትነግሪኝ ከሆነ የመጣሽው ተሳስተሻል። አሁን ክፍሌ ውጭልኝ፣ እወጣልሻለሁ። ግን የሆነ ነገር እንድታደርጊ ፈልጌ። ምን ፈልገሽ? ለምለምን ከዛ ቤት ማስወጣበትና ከሌላ ጋር የሚለያዩበትን ዘዴ እንዲነግሪ ነበር። አላቅልሽም፣ ውጭልኝ። ሁላችሁም እዚህ ቤት ያላችሁ ሰዎች አስጠልታችሁ፣ ምንም ማውቀው ነገር የለኝም። ስለዛ ስለ ለምለምም ስለ የለም ምንም የሚመለከት የለኝ። ምን ያስጠላሻል ታዲያ? መጀመሪያ እኮ ስምምነት አድርገን ነበር። የአንቺን የቀርቃ ስምምነት እዛው ያዥው። እሺ፣ ለእኔ ጊዜ ሲሆኑ እንደዚህ የምትሆኝ። ይህን የቃቃ ስምምነትሽን እዛው። እሺ፣ አብረን ሰርተን አብረን ተጠቅመንበት ትክጅኛለሽ። ሁለታችንም አጥፍተን የመቀጣውን ብቻ ነኝ በይ። ከነብልጠትሽ ሁሉም ነገር ተጋፈጩ። እኔ ምን ልምረዳሽ አልችልም፣ አዝናለሁ። ቆይ አንቺ ለእኔ ሲሆን ነው እሺ መት ኦፍ። እንግዲህ በቃ ውጭልኝ ከዚህ ክፍል ረፍበት አትጪ፣ በእናትሽ በቃ ይወጣልሻል አለ ሌሎ። ፍቅር በጣም አዝና ነበር። አደይ ትገርሚያለሽ እኮ እንዳንቺ ጠንካራ ሴት አይቼ አላውቅም። አልታይ ብለው ነው እንጂ ዙሪያህን የከበቡ ብዙ ሴቶች አሉ። ግን ምን አይነት ሚስት እንደማገባ ትፈልጊያለሽ? ልባም አስተዋይ ሴት። እንደዛ አይነትማ ገጠር ሞልቷል። ከተማ ውስጥ እንደዛ አይነት ሴት አለ ብለሽ ነው? ችግር የለውም፣ እኔ አብሮ አድጎቼ ፈልጌ ያመጣቸዋለሁ። አንቺን የመሰለች ከሆነችማ ምንም ሳላቅማማ ነበር። ምን አልከኝ ብርኮቴ? ማግዝ ነገር አለ አለ። አረ ምንም ታግዘኝ ነገር የለም። ግን ባርኮት እንዴት እንደዚህ አይነት ሰው ሆንክ? አደይ ምን ነው ማለቴ፣ ንጹህ ልብ ያለህ በጣም ጥሩ ሰው ነህ። በዛ ላይ ደግሞ ንጹህ የወንድምነት ፍቅር ነው የምታሳይ። ወንድሜ ነው ያልሽው? አዎ ወንድምነት። ብዙዎች ጋር የሌለ ንጹህ ልብ አንቺ ጋር አለ። አሁንማ ከቤት እንድትወጪ እራሱ አልፈልግም። እንዴት ኢኮኖማይስ ሲላት አደይ አቀፈችው። የእውነት ባርኮት በጣም አመሰግናለሁ። ባዶነት፣ ብቸኝነት እንዳይሰማኝ አድርገኸኛል አለች። አደይ አሁንም ትካዜ ላይ ነች። ሄሎ ብርሃኔ፣ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ስልክ የተበላሽተው ሳልደውልሽ ቀረሁ አለች አደይ። አንቺ እኔ በመሆንሽ እኮ እንዴት እንደምኮራ አለች ብርሃኔ። እኔ ደህና ነኝ እግዚአብሔር ይመስገን። ስልክ የተበላሽተው ሳልደውልሽ ቀረሁ አለች አደይ። አንቺ እኔ በመሆንሽ እኮ እንዴት እንደምኮራ አለች ብርሃኔ። አንቺ እኔ በመሆንሽ እኮ እንዴት እንደምኮራ አለች ብርሃኔ።
ቤት ውስጥ ምን የጎደለ ነገር አለ? እማዬ እንዴት ናት? ስልክ የተበላሽቶ እኮ ከእሷም ጋር ካወራሁ ቆየሁ። እሺ አልጨነቅም። የሚያስፈልጋችሁ ነገር ካለ ግን ጠይቁልኝ። እማዬ አጠገብሽ አለች እንዴ? አዎ አገናኝ እስኪ ትንሽ ላውራት እናፍቃኛለች አለች። እማ እንዴት ነሽ? አለሁልሽ የኔ እናት። ሳልደውልሽ ጠፋሁ አይደል? ጥሩ ነው እግዚአብሔር ይመስገን። እማ እስኪ ጸልይልኝ አለች አደይ። አደይ ምርጥ አዛኝ ሩሩ ልጅ ናት። አረ ምንም የተፈጠረ ችግር የለም፣ ዝም ብዬ እንደው እንድትጸልይልኝ ፈልጌ ነው አለች። እኔ የምልሽ እማ አባቴ እየመጣ አሁንም ያስቸግርሻል እንዴ? እኔ ጋንኮ መጥቶ አያውቅም። በፊት የምሰራበትን ቤት ነበር እኮ የሚያውቀው። አሁን የምሰራበትን ይሄኛውን አያውቀውም እኮ። እሺ በቃ እማዬ ለብርሃኔ ስጫት፣ ላንቺ እደውልልሻለሁ። ብርሃኔ እማን ተንከባከቢልኝ እሺ። የሚያስፈልጋት ነገር ካለ ደግሞ ደውለሽ ጠይቂኝ። እሺ በቃ እደውላለሁ። ቻው በቃ። ፍቅር አደይ ባርኮቴ ስጦታ አምጥቼልሽ ነበር። ምንድን ነው እሱ? ቀሚስ፣ ምርጥ ቀሚስ ገዝቶላት መጥቷል ባርኮቴ። በጣም የሚያምር ቀሚስ ነው፣ ግን ምንም በማስመልከት ነው አደይ? ይሄ እኮ ላንቺ ሲያንስብሽ ነው አለ ባርኮቴ። ሰሞኑን ደግሞ በመሳሳት በንግግርም በተግባርም ጎድቼሻለሁ እንዴ ባርኮቴ። ማንም ሰው በአንተ ቦታ ቢሆን የሚያደርገው ነው። እኔ አልተቀየምኩም። ቢሆንም ግን ምንም ልቤ ረፍት ሊያገኝ አልቻለም። ይህን ቀሚስ ልበሽውና የሆነ ቦታ ደርሰን እንመጣለን። በዛውም የምነግርሽ ነገር አለኝ። ምንድን ነው የምትነግረኝ? ለምን አሁን አልነግረኝ? አይ እዚህ እንኳን ልነግርሽ አልችልም። ይልቅ ልብስሽን ቀይሪና እንሂድ። ግን እኮ ፍቅርን አሟታል። ለማን ትቻት እሄዳለሁ? ለእሱ ችግር የለውም፣ እኔ አናግራታለሁ። እሺ ደግሞ ስለ ቀሚሱ በጣም ነው የማመሰግነው። ምንም አይደል፣ በቃ ልበሽና እንሄዳለን። እኔ ልውጣልሽ፣ ግን ትንሽ እቆይብሃለሁ። ትንሽ ኪችን ያልጨረስኩት ስራ አለ። ችግር የለም፣ እስክጨርሽ እጠብቅሻለሁ አለ ባርኮቴ። አደይም ቀሚሷን እያየች ነበር። ቀሚሷ በጣም ያምራል። እኔም የቀሚስ አፍቃሪ ነኝ። ኤላና ለምለም ደግሞ በፍቅር እብድ ብለዋል ዛሬ። አበባ እየቀጠፈ ኤላ ለለምለም ይሰጣታል። ለምለምም በደስታ ዘለለች፣ ያቀፈችው። ዛሬ በጣም ደስ ብሎኛል። ወደ ልጅነታችን የተመለስን ነው መሰለኝ። እኔም በጣም ደስ ብሎኛል አለ ኤላ። በይኔ እንሂድ። ባርኮት ዴቭ ከኪችን ሲመጣ አደይ ውሃ እየጠጣች ነበር በብርጭቆ። ከኋላዋ ሲይዛት ውሃውን በላዩ ላይ ደፋችበት። ዴቭ በጣም ይቅርታሽ። ኧረ ችግር የለም። አንቺ ምን አደረግሽ? ሳላይሽ ሳታይን ገብቼ እኮ ባላስደነግጥሽ እንደዚህ አትሆኝም ነበር። ሀሳቤ እኮ ሌላ ቦታ ነው። በጣም ይቅርታ አለች አደይ። የኔ ፍቅር ለምን እንደዚህ እንደመጣው ታውቂያለሽ? አይ ቁጭ ብዬ ስለ አንቺ እያሰብኩ ፍቅርሽ ከአቅሜ በላይ ሆኖ ራሴን መቆጣጠር ሲያቅታኝ ነው የመጣሁት። አደይ በጣም ነው የምወድሽ። እሺ ውይ ድስቱን ረስቼው አለች አደይ። ዴቭም ተናዶ አለ። ቆይ እስኪ እንዴት ምን አይነት ነገር ባደርግ ነው አንቺ የኔ የምትሆኚው አደይ? ዴቭ ሚስት እኮ የፈጣሪ ስጦታ ናት። እኛ ስለፈለግን አይደለም፣ ደግሞ እኛ ስለቸኮልን እንጂ የሁላችንም ሰው አለ። አንተም በትዕግስት መጠበቅ አለብህ። አንቺማ ለእኔ ተሰጥተሽኛል። አንቺ የኔ መሆን አቃተሽ እንጂ አደይ፣ አንቺ የኔ ሚስት ነሽ። ልብ የሚነግረኝ ደግሞ እንደዛ ነው። ተው ዴቭ፣
እንደዛ ትበል። እኔ ከህይወት ጋር ኑሮን የገጠምኩ ነው። እናቴን እምጦር ነኝ። ጊዜህን አትግደል። ብችልማ ጥሩ ነበር። አይኔም ልቤም ካንቺ በቀር ማየት ተስኗቸዋል። አደይ እባክሽን አትቅጭኝ። እባክሽን ይሁን ያኔ ዴቭ ድስቱን ረስቼዋለሁ። አደይ ሊዲያ ቀበጧ መጣች። እንዴ ዴቭ ጭራሽ ብለህ ከዚህ ከአደይ ጋር ወጥ መስራት ጀመርክ? ሊዱ ወጥ ለመስራት እኮ የግድ ሙያ ያስፈልጋል። እስኪ ነይ ደግሞ አደይን አግዣት፣ በዛውም ወጥ መስራት ትማሪያለሽ። ነው እኔ ወጥ መስራት አልፈልግም። ዴቭ ሳቀባት። አይ ዴቭ ወጥ ለመስራት እኮ የግድ ሙያ አያስፈልግም፣ ሴት መሆኗ ብቻ በቂ ነው እኮ። ንገሪልኝ እስኪ አደይ። ዴቭ ሩጦ ሄዶ ሽንኩርት አንስቶ እስኪ ሊዱ የምርን ይሄን ሽንኩርት ክትፊኝና እኔ ብር ልቀጣ እና ሴት አረዛው አደይ ጋር ተጃጃሉ። እኔ እዚህ ወጥ ስራ አልገኝም ብላ ሊዲያ ወጣች። ዴቭም ሳቀባት። አይ ሊዱ አለ። አይ ሊዱ አየሻት አይደል? እንዴት ነች ፍቅር? አለባርኮቴ ደህና ነኝ። ትንሽ ራሴን እያመመኝ ነው። አይዞሽ ለደረሰብሽ ነገር በሙሉ አዝናለሁ። ነገር ግን ውሸቶችሽ፣ ማስመሰሎችሽ አደይ ጋ የሰራሻቸው ስራዎች ናቸው እንደዚህ ያደረጉሽ። የራስሽ ጥፋት ነው። እንደዚህ እኮ እንደሆነ ያደረገችኝ አደይ ናት። በቃሽ ፍቅር፣ የአደይን ስም በክፉ አታንሺ። እሷ ምንም ያደረገችሽ ነገር ያደረገሽ የለም። እሷ ላይ ይህን ሁሉ ነገር ለምን እንዳደረግ እሷ ላይ በግልጽ እንዲናገረኝ እፈልጋለሁ። ምንድን ነው የምነግርህ? ለምንድን ነው አደይ ይህን ሁሉ ነገር ያደረግሽባት? በምን ተነሳስተሽ ነው እንደዚህ ያደረግሻት? ባርኮት አንተ አልገባህም። አደይ እንደምትላት ሰው አይደለችም። እኔን በዳይመንድ አሳግታ አንተ ላይ ብር ለመቀበል ፈልጋ ነው። ያን ዳይመንድና ኪንጎን አትመናቸው ፍቅር። በቃ የማይመስል ነገር አትወቂ። የሰራሽው ነገር በሰዎች ደባርቀሽ በሰው አታምለጭም። እውነቱን ተጋፈጭ። አትመለከትም? አንተ ራሱ ላደይ ብለህ ብቸኛዋ እህትህን እየጮህክብኝ ነው። ዴቭ ከስርስሯ አይጠፋም። አንተ ደግሞ ሙሉ በሙሉ ታምናታለህ። እኔ የምልህን አሰማው እና ምን ይሁን? አደይን እኮ እንድትወደድና እንድትታመን የሚያደርጋት የራሷ ባህሪ ነው። አንቺ የእሷን ያህል ትንሽ እንኳ ብታስቢ ጥሩ ነው። አንቺ ግን እየባሰብሽ ነው የምትሄጂው ሁልጊዜ። መቼም አትሻሻይ ብሎ ባርኮቴ በንዴት ፍቅርን ጥሏት ወጣ። ፍቅርም ሌላ ተንኮል እያሰበች ነው። ይቺ ደንቤጥ እንዲያው ዳይመንድ ምን ይጣሉብሽ ፍቅር። ሌላ ምን እልሻለሁ? ሊዲያ ቀበጧ አሁንም ሶፋ ላይ ምና ትጨፍራለች። አይ ሊዱ እንደው ወይ ንግግርሽ ወይ ልብስሽ። አደይ ከኋላ መጣ። ሊዲያ በምትሰራው ስራ መሳቅ ወድቃለች። ዞር ስትል አደይ እየሳቀች ነው። እንዴ አደይ እንደዚህ ለብሰሽ ወደ ልትሄጂ ነው? ከባርኮት ጋር ልሄድ ነው አለች። ሊዲያ አረ በጣም አምሮብሻል ብላ ሻርባን ቀማቻት። ታዲያ ምንድን ነው? ስጭኝ፣ ሩቅ ቦታ ልሄድ ነው። እንደዚህ ተገላልጭ ልሄድ ነው ወይ መገላለጥ አታውቂም ማለት ነው። እኔ ተከተይኝ አለች አደይ። ሊዲያ አደይም ሊዱን ተከትላ ሄደች። ሊዲያ አደይ አንቺ አደይ ነይ ግቢ። አደይም ገባች። ሊዲያ ቦርሳዋን አንጥታ ነይ ቆይ ሰው ላስመስልሽ አለች። አንቺ እንጂ አይ እኔ ነገር ብዙም አያምርብኝም ይቅርብኝ። ለምን ይቀርብሻል? ቆይ ከባርኮት ጋር ግን የት ነው የምትሄዱት? ልብስ እንዲቀይር ነው የነገረኝ። ቦታ ቤት እንዲሁ አላውቅም። እሰይ ባርኮቴ ጥሩ ስራ ነው የሰራው። እዛው ከሱ ጋር ሆነሽ ከወንድሜ ላይ አይንሽን ታነሻለሽ። እኔንም ሌላ ነገር ከማድረግ ገላገልሽኝ ማለት አልገባኝም። ማለትማ ባርኮት አንቺን ወሰደ ማለት ዴቭ ከአንቺ ጋር አይሆንም። ዴቭ ከኔ ጋር ቢሆን ምንድነው ችግሩ? ልዱ የምርሽን ነው? ወንድሜ ከማንም ሴት ጋር ፍቅር ሲይዘው ቆም ያላይም ከምድረ ገጽ ነበር የማጠፋት ስትል አደይ ወጣች። ነይ እንጂ ሰው ላስመስልሽ ያለች እቺ ሰው ማትመስል። አንቺ በሜካፕ ነው እንደምታምኑ? አደይ እኮ በተፈጥሮ የምታምር ቆንጆ ናት። ምን ሆነ አንተ? ሰው ሰሞኑን እኮ እያወራህ አይደለም። ፍቅር እኮ
አንደበትህን ዘጋ እንዴ? እኔ እያወራሁ መሆን ያለብኝ መላከፍ ምናምን አለብኝ ማለት ነው እንዴ? አዴን ወዴት ይዟት እየሄደ ጭራሾቿንም ይዞልሃል ደግሞ እንዴት አባቷ ነው ያማረባት። ኧረ ኪንጎ በልበልበልበል አማቼንማ ምንም እንዲያትነገረው ይመቸው። ከመቼ ጀምሮ ነው ደግሞ ምናማች እና እንከተላቸው። የሚሄዱበትንማ ማየት አለብኝ። ኧረ እባክህ ተረጋጋ፣ ጠብቀኝ። ኪንጎና ዳይመንድ ከባርኮቴና ከአደይ ከኋላ ከኋላ እየተከተሉ ነበረ። ባርኮቴና አደይ ዘና ፈታ እያሉ ወደ መዝናኛ ቦታ ሄደዋል። ሊዲያ ዴቭ በጣም ደብሮታል። ሊዲያ መጣችና ዴቪ አቤት ሊዲያ እዚህ ቤት ውስጥ ደበረኝ እና እንውጣና ፏ እንበል። አታይም እንዴ አደይ እንኳ ከባርኮት ጋር እኮ ፏ ብላ ወጣለች። ወዴት ነው የወጣችው? እኔ እንጃ ግን ወጥተዋል። በቃ ከባርኮት ጋር በእናትህ ተነሽን እናንተ የምንወጣ ልቀቂ ሊዲያ። ወዴትም አልወጣ እና ምን ያናድድሃል ታዲያ? ዴቭ ደግሞ ለምንድን ነው ሁሌ ፋራ የምትሆነው? እዚህ ቤት ከመጣን ጀምሮ እኮ ዴቭ በጣም እኮ ተቀይረሃል። የድሮ ዴቭ እየናፈቀኝ ነው። ዘና እኮ አትልም። የሚያዝናና ነገር እኮ ሲኖር ነው ዘና የሚባለው። አሁን ውጭልኝ፣ ብቻዬን መሆን ነው የምፈልገው። እወጣለሁ እሺ፣ ግን ምን ቆይ ግን ለምንድን ነው ሁሌ የሚደብርህ? መቼ ሲደብረኝ አይተሽ ነው? እሺ ቆይ እሺ አንቺ ስለምንድን ነው የሚደብርሽ? እኔማ ያቺ አደይ ለምለም ፍቅር ስለሚያናድድ ነው። አንተ ግን ሁልጊዜ ትደበረ። ይህን ያህል ሲደብረ የፊት ሲቀያየር አስታውቃለሁ ማለት ነው። ሊዱ አንቺ ይህን ያህል ታውቂኛለሽ? የሆነ ነገር እንደሆን ስለተሰማኝ እያውጣጣሁ ነው። እንዴት ነው ዛሬ ላይ ባይገባም አትወዛወጅም እንዴ? ስራውን ሽብኝ እኮ የምትሄጂበት የለሽም። በቃ እኔ ልሄድ። የት? ኤላ ጋር ትሰሚኛለሽ? አርፈሽ ተቀመጭሽ። እሱ ቤት እንዳይለግር። እሺ ቆይ እኔ ወዴት ልሄድ ያለች ሊዲያ ተናዳም ወጣች። ደብም በጣም ተቆጥቶ ሊዲያን እያያት ነበር። ደብ አደይ ከባርኮቴ ጋር ስለወጣች በጣም ተናዷል። አደይ እና ባርኮቴ መዝናኛ ቦታ ቁጭ ብለው ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። አደይ ደህና ናት? ደህና ናት። ባርኮቴ አደይ ቤቱን ወዲያም ወደዚህም እያየች ቤቱ ግን በጣም ያምራል። አመሰግናለሁ። እሺ አደይ ለአንቺማ ፈቃድሽ ሆኖ ከዚህም በላይ ባደርግ ምንኛ ደስ ባላይ ነበር። ግን ይህ በምንን በማስመልከት ነው ይሄ ሁሉ? አንቺ እኮ ስሰድብሽ ስገፋሽ ከቤት ሳስወጣሽ እስከ ዛሬ አልተለየሽኝም። አብረሽኝ ያለሽ ሰው ነሽ። ይህ እኮ ለአንቺ ሲያንስብሽ እንጂ አይበዛብሽም። በጣም ነው የማመሰግነው። ባርኮቴም የአደይን እጅ ሳብ አድርጎ ሳመ። አደይ እያለች ድንቢጥ እየተጣራች ነው ያለች መስሏል። አንቺ ምንድን ነው የሚያስጨው? አደይ የለችም። የት ሄደች? ወጣለች። እኔ ሳትፈቅድ የት ነው የምትሄደው? ከባርኮቴ ጋር አፏ ብለው ተያይዘው ወጥተዋል። ወዴት? አልገባኝም። ከባርኮቴ ጋር ስትይ? አዎ አደይ አምሮባት ዝንጥ ብለው ከባርኮቴ ጋር ሄደዋል። የምርሽ ነው? ባርኮት አደይ ሊያዝናና ይዟት ወጣ? አዎ ተያይዘው ወጡ። ጆሮ አይሰማም እንዴ? ስንቴ ነው የምነግርሽ? አይልድ ባርኮት ምን ለማድረግ እየሞከረ ነው? አላቅም። አንቺ ሳትሆኚ እህቱ እሷ ናት የምትመስለው ይመስለኛል። ደግሞ ባርኮት አደይን ያፈቅራታል። ኧረ እባክሽ ያልበላሽን አተካኪ። ባርኮት መቼም ከእሷ ጋር አይሆንም። ልጅቷ እኮ አደይ ናት። ማናቸውም አይፈልጓት። ውይ ያርግልሽ። እስኪ ውጭልኝ። ቆይ አንቺ ምንድን ነው የምትነጫነጭው? ዝም ብለሽ ይወጣልሽ ምትመሰለኝ ኮተታም ብላ አደይ ከፍቅር ወጣች። ፍቅርም ባርኮትና አደይ እያወሩ ነው። ኪንጎና ዳይመንድ አሁንም እያዩቸው ነው። ስማ ምን ይሽ ነው እንዲህ ሰውዬ?
አዴን እዚህ ምን ሊያደርግ ነው ይዟት የመጣው? ቆይ ምን ፈልጎ እንደዚህ ተጠጋት አለ ኪንጎ። አረ እነዚህ ልጆችማ የጀመሩ ነገር አለ እንጂማ እንዴት እዚህ ጋር ተከትላ ትመጣለች እንዴ? ደግሞ ምን ሊያደርግ ነው እዚህ አዴን ይዟት የመጣ? ወይኔ ኪንጎ ተበላ። ጭራሽ ጆሮ እየሰማት እኮ ነው። አረ ተረጋጋ። ምን ሆነ ነው አንተ? ምን ልትሆን? ትናንትና የቀመሻ ውጤት ተመችታሻል መሰላለ ዳይመንድ። ወይኔ ለምለም ምሳ ሰርታለች። ኤላ ወደ ኪችኑ መጥቶ የኔ ፍቅር እስካሁን አልጨረሽም እንዴ? አደርሽበት እኮ ደርሷል፣ አሁን መብላት ብቻ ነው የሚቀረው ስትል በሩ ተንቋቋ። ማን ነው? እኔ ነኝ። ቀላዬ እያለ መጣ ሊዲያ። ለምለም በጣም ተናደደች። አላ ኤላዬ እንዴት ነህ? እንግዲህ እንደዚህ ነው የምትቀበል። እንዴት ነሽ ሊዲያ? አላ ሊዲያ ሞልቃቄት። አሁንም ኤላ ጋር ፍቅር ይዟታል መሰለኝ። ዴቭ አሁንም ከክላሱ አልወጣ፣ በጣም ተናዷል። ፍቅር መጣች። ዴቭዬ ይኸውልሽ ፍቅር ብቻዬን መሆን ስለምፈልግ ከክላስ ውጭልኝሽ። ዴቭ አሞኛል እኮ እና ይሄን ከኔ ህይወት ጋር ምን አገናኘው? ዴቭ እኔ እኮ በጣም ነው የምወድህ። ለምንድን ነው የምትረዳኝ? በቃሽ ፍቅር ምንም ብትይ አላምነሽም። እሺ አታስመስይ። አሁን ብቻ ከክፍሌ ውልቅ ብለሽ ውጭልኝ። አንቺ መውጣት ካልቻልሽ እኔ እወጣለሁ ብሎ ዴቭ ፍቅርን ጥሏት ወጣ። ፍቅርን በጣም ተናደደች። ይቺ ደንቢት አንቺ ዱካ ይላል ያነ ዳይመንድ። እውነቱን እኮ ነው፣ ተንኮሏ ያልቅም ይችልች። ኧረ ኪንጎ በቃ ተበልተሃል። አዴንማ አመን በቃ ዝም በል አንተ። እሱ ነው እንጂ የሚያስቸግራት እሱ አፈልገው። ኧረ እኔ ግን እንደዛ አይመስለኝም። እንዴት አታያትም እንዴ? እንዴት አምና ቁጭ እንዳለች። ባትፈልግ ኑሮ በጥፊ ብለው ነበር የምትሄደው። በዛ ላይ እጇን ብላብሪ እየጸመን ነው እያለ ዳይመንድ ኪንጎን አናደደው። ኪንጎም አይነውን አይለቅም ብሎ ጸጉሩን ያሻል፣ ወንበሩን ይደበድባል። ግን ባርኮቴ ቅድም እኮ ከቤት ስንወጣ የሆነ የምነግርሽ ነገር አለ ብለህ ነበር ይዘኝ የመጣው፣ ግን እስካሁን አልነገርከኝም። ምንድን ነው? አደይ ድፍረቱን አጣሁት። አይኖችሽን ሳያቸው ምን ማድረግ እንዳለብኝ ግራ ይገባኛል። ማለት አልገባኝም። ከቅድም ጀምሮ ሁኔታ ላይ ያየው ነበረ። ምንድን ነው የተፈጠረ አዲስ ነገር አለ? አደይ ስለማፈቅራለች ነግሬሽ ነበር አይደል? አሁ ባርኮቴ ምን ነው? ያቺ ያፈቀርኳት ማፍቀር ማታውቀው ያልኩሽ ልጅ አንቺ ነሽ አደይ። ሁሌም የሚሰማኝ ስሜትን ልነግርሽ ስሞክር ወንድሜ ነሽ እያልሽ ትቀድመኛለሽ። ምን መሰለሽ አደይ፣ አንቺ እዚህ ከመጣሽ ጊዜ ጀምሮ ለአንቺ የተለየ ስሜት ነው ያለኝ። አፈቅርሻለሁ አለ ባርኮቴ። ምን ባርኮት? አዎ ዛሬ እነግርሻለሁ ብዬ ራሴ ጋር ስታገል ቆይቼ ነው እንደምንም ራሴን አዳፍሬ የነገርኩሽ። ባርኮት አንተ እኮ ወንድሜ ነህ። ተይ አደይ እንደዚህ እያል ስሜቴን አትጉጁ። እኔ እኮ ከወንድምነት ባለፈ ነው የማፈቅርሽ ሲል አደይ ልቡን ያዘች። ይሄን ልቤ ነው የምታዳምጪው። ልቤ ጋር ከአንቺ ጋር ሲሆን ልቤ የምትቀየራ ባርኮቴ። እኔ እኮ አደይ ነኝ። እንዴት እንደዚህ አይነት ነገር ታስባለህ? ያ ሁሉ ነገር ውሸት ነበር ማለት ነው? ምንም ነገር እኮ ውሸት አልነበረም አደይ። ከልቤ አፈቅርሻለሁ። እኔ ይሄን ማመን አልችልም። እኔ እኮ እንደ ወንድሜ ነው ማይ ባርኮት። እንደዛ እንደ ወንድሜ እያየሁህ አንተ እኔን ታፈቅረኛለህ? እንደዛ ነው የምትለኝ? አዋዴኝ እመነኝ፣ ከማንም በላይ ደስተኛ አድርጌ ነው ማኖርሽ ባርኮት። በጣም ነው ማዝነው። እኔ እኮ ወንድሜ ነው ብዬ ነበር ችግሬን ሁሉ አንጥቼ የዘረገፉ። የምትረዳኝ የምታስብልኝ መስሎኝ ነው እንጂ እንደዚህ አጉል ነገር አስቤ አላውቅም። በቃ ባርኮት እንደ ማንኛውም እኔ የቤት ሰራተኛ ቤተሰቦችን ሰርቼ ለመርዳት ነው እንጂ ለሌላ ነገር አይደለም የመጣው ብላ ተነሳች። አደይ ተረጋጊ እንጂ ምን ሆነሻል? እናውራበትና ውሳኔሽን ትሰጭኛለሽ። ምንም መወሰንበት የለኝም። እኔ ይህን ካንተ አልጠብቅም። ስለነበረን ጊዜ አመሰግናለሁ ብላ አደይ ባርኮትን ጥለው ሄደች።
ባርኮቴ ማዘነ። ፍቅር ቁጭ ብላ ነበር። አደይ መጣች። አደይ አንቺ የት ሄደሽ ነበር? ከባርኮት ጋር ነበርኩኝ። እኔን ሳታስፈቅጂ የታባሽ ነው የምትሄጂው? ከሱ ጋር ስለነበርኩኝ አንቺን ማስፈቀድ አይጠበቅብኝም። ቆይ ማን ነው እንደዚህ ጥግብ ያደረገች? እባክሽ ነይ እስኪ ወደዚህ አለቻት። አንቺ ድሃ፣ ቆይ ለምንድን ነው እንደ ድህነትሽ ማትኖሪው? ብላ ጆሮዋን ስትይዛት አደይ ፍቅርን በጥፊ ብላ ትሰሚኛለሽ? ፍቅር ከአሁን በኋላ የወንድምሽ ፍቅረኛ ሆኛለሁ። ከአሁን በኋላ አንድ ነገር ብትናገሪ በጥፊ ነው የምልሽ